ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን ነው የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ጠቅላይ ሚኒስትር አብይ አህመድ ዶክተር ዲጂታል ኢትዮጵያን 2025 ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል አሉ። ጠቅላይ ሚኒስትሩ ትናንትናው ዕለት ዲጂታል ኢትዮጵያ 2030ን በይፋ ጀምሯል። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና በተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂ ቁልፍ መሰረታዊ ትልሞች መሆናቸውን አመልክተዋል። እነዚህ ትልሞች እንዲሳኩ በተለይም የህዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ እንደሚከናወንም ገልጸዋል። የዲጂታል ቴክኖሎጂ ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅምንም ይፈጥራል ነው ያሉት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአጠቃላይ በዲጂታል ኢትዮጵያ የሚከናወኑ ስራዎች የመደመር መንግስትን በቀለለ ቢሮክራሲ ታላላቅ ስትራቴጂዎችን እውን ማድረግ ከያዘው ግብ ጋር የተሳሰሩ መሆናቸውን ገልጸዋል። በዲጂታል ሴክተር ስትራቴጂ አውጥቶ የመተግበር ልምምድን ብዛም ስላልነበረን አይሳካም፣ ኢሉዥን ነው የሚል ፍራቻ በስፋት እንደነበር ታስታውሳለህ። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ
100% በሚባል ደረጃ የተሳካ ስትራቴጂ ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን፣ እንጠቀማለን። አሱም እናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። ሁለተኛ ዳታ ነው። ሲስተም ብቻ ሳይሆን ዳታዎቻችን መከላከል አለባቸው። ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቪ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን የለበትም። ኢንቨስት አደርጋለሁ ማለት አትችልም። ቢያንስ አሁን ግን ከ120 ሚሊዮኑ 20 በጣም ካነሰ 10 በጣም ካነሰ 5 ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች። እሱ ላይ ከሰራን ግማሹ በገንዘቡ ሲሰራ እኛ በልጆቻችን የተወሰነ ሼር እንሻማለን ማለት ነው። ያን ለማድረግ የሚያስችል አቅም በአርቲፊሻል ኢንተለጀንስ ውስጥ ይገኛል። ዲጂታልን እንደ አንድ ስትራቴጂ እንደ አንድ ፒላር ካልወሰድን በስተቀር በምናስበው ፍጥነት ከችግርም አንወጣም፣ ወደ ብልጽግናም ጉዟችን ይዘገያል ወይ ይደናቀፋል። ለምሳሌ ግብርና መር ያልነው የኢኮኖሚ አካሄድ ዲጂታሉን ከዘነጋ ዲጂታሉ እንደ አንድ ፒለር ካልተወሰደ ብዙ ርቀት ሊወስደን አይችልም። በዚያ ምክንያት ብዝሃ ዘርፍ መሆን አለበት። ኢንዱስትሪው፣ ግብርናው፣ ማይኒንጉ፣ ቱሪዝሙ ሞስት ኢምፖርታንት ቴክኖሎጂ ለራሱም ለነዚህም ደግሞ እንደ መሰረት ሆኖ ማገልገል አለበት የሚል በአምስቱ ዋና ዋና የመንግስታችን እቅድ ውስጥ አንዱ ሆነ። ይህ በእንዲህ እንዳለ ኢትዮጵያ በዲጂታል ኢትዮጵያ 2030 ታሪካዊና ዓለም አቀፋዊ ተወዳዳሪ ወደሆነ ከፍታ ተሸጋግራለች ያሉት ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር ተመስገን ጥሩነህ ናቸው። ጠቅላይ ሚኒስትር አብይ አህመድ በተገኙበት የዲጂታል 2025 የትግበራ ምዕራፍ ይፋ የማጠናቀቂያ የዲጂታል ኢትዮጵያ 2030 ትግበራን ይፋ ማስጀመሪያ መርሃ ግብር እየተካሄደ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንዳሉት የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ባለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። በተለይም የዲጂታል ትራንስፎርሜሽን መጠኖችን የሚያግዙና ልዩ ትኩረትን የሚሹ 3 ጉዳዮች መለየታቸውን ገልጸዋል። እነዚህም በፋይናንስ፣ በሰው ሀብት ልማት ፖሊሲና በፖሊሲ ትግበራዎች አቅምን ማሳደግ
መሆናቸውንም አስረድተዋል። የዲጂታል ኢትዮጵያ 2030 ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበትና የውስጥ ፈጠራ የሚበረታታበት ሲሆን ይህ ሙሉ የኢኮኖሚ ትራንስፎርሜሽን ለማጣጣም ቁልፍ ሚና ይኖረዋል ነው ያሉት። የዲጂታል ኢትዮጵያ 2030 ለማሳካት ከተለመዱ ተፈጥሮ አካሄዶች ባለፈ መፍጠን፣ መዝለልና ፈጠራን ያማከሉ አካሄዶችን መከተል እንደሚገባ አመልክተዋል። የኢትዮጵያ ዘላቂ ልማት የተቀረጸው የዲጂታል ኢትዮጵያን ታሳቢ ባደረገ መልኩ መሆኑን ገልጸው ይህ የመንግስት ልዩ ትኩረት ብቻ ሳይሆን የሁሉን ባለድርሻ አካላትና የማህበረሰቡን ንቁ ተሳትፎ የሚጠይቅ መሆኑን አስገንዝበዋል። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት፣ ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ የዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት፣ ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል።